እንዴ ምን ተፈጥሮ ነው ብሎ ራሱን ዳበስ በማድረግ በሩን አንኳኳው። በተደጋጋሚ በሩ ሲንኳኳ በሩን የሚከፍትለት ሰው አልነበረም። ጉልበቱን በመጠቀም በሩን ገፍትሮ ከፈተው። ዳጊ በሩን ሲከፍት እናቱ ወድቃ መጸዳጃ ቤት ወድቃ አገኛት። እናቴ ምን ሆነሽብኝ ነው? እናቴ ምን ሆና ነው? እናቴ ወይኔ እናቴን በማለት ሮጦ እናቱን ለማንሳት ወደ እናቱ ጋር ተጠጋና እናቱን አነሳት። እናቱም ገኒ ከተነሳች በኋላ ጭንቅላቷን ቀና ሲያደርጋት በጣም አሳላት። ሲያስላት ምን ሆነሽብኝ ነው እናቴ? ምን ሆነሽ? እኔን እናቴ ምን ሆነሽ ሲላት እሷም ተረፍኩኝ ማለት ነው፣ እግዚአብሔር ይመስገን ተረፍኩኝ አለች። ምን ሆነሽ ነው እዚህ ቦታ የወደቅሽው? ማን ነው እዚህ የጣለሽ? ማን ነው ንገርኝ፣ ምን ተፈጥሮ ነው አላት። በቃ ልጄ ምንም አይደለውም፣ በቃ አላቅም፣ ብቻ እዚህ ጋር ነው ራሴን ያገኘሁት በማለት አይዞሽ በቃ እናቴ አይዞሽ፣ እኔ ያለሁልሽ ደርሼልሻለሁ እናቴ አይዞሽ አላት። ማን ነው ግን ይሄን እንደዚህ የሚያደርገው? ማን ሊሆን ይችላል ብለክ ታስባለክ አለችው። እሷም ትንፋሿ እየተቆራረጠ ከዛ ዳጊም በንዴት እዚህ ቤት ማን ሊሆን ይችላል? ከኔና ካንቺ እንዲሁም ደግሞ ከጽ ውጪ ማን ሊሆን ይችላል? ይሄን ታደርጊያለሽ እያለ ለገኒ ሲነግራት ምንም ቢሆን እሷ እንዲህ አታደርግም አለችው። ገኒ ተይማዬ፣ ከሷ ውጪ ማን አለ? ሌላ ሰው እኮ እዚህ ቤት የለም፣ ከሷ ውጪ ማንም ሊያደርግ አይችልም አላት። ትንፋሽ እየተቆራረጣት ገኒም እሷ እንዲህ አታደርግም፣ ተው እንዲህ አታደርግም አለችው። በቃ እሺ እናቴ ሁሉን ነገር ተዩና አሁን መጀመሪያ አንቺ ተነሺ አንቺ ከዚህ ጋር ከወደቅሽበት ተነሺ አላት። እሺ እኔ እነሳለሁ፣ ግን መጀመሪያ ለናታን ደውልልኝ፣ ስልክ ደውልልኝ ለናታን አለችው። ዳጊም በንዴት ልቡ አልነቅሽም፣ ይሄ ድርጊት ያንቺ ስራ ነው አላት። ቶሎ በልና ለዳጊ ለደውልለት ስልክ ለሱ፣ እሱ ቶሎ ይምጣ ወደ ቤት አለችው። እኔማ ይሄን ነገር አልተውም፣ አልለቅሽም፣ ካንቺ ውጪ ይሄን ነገር ማንም የሚፈጽም ሰው የለም አለና እናቴ ተነሽ አሁን ከዚህ ጋር ስላት እሺ ልጄ ደረስክልኝ፣ አንተ ደረስክልኝ እሺ ብላ ተነሳች። ሳሉ ግን በጣም እያሳላት ነበረ። በጣም ነው የሚያስላት። ተመስገን ተረፍኩኝ፣ አንተ መጣህልኝ፣ ተረፍኩ ብላ ከወደቀችበት ተነሳችና መራመድ ስትጀምር ዳጊ ስልኬን አዛክልኝ ና ብላ ተነሳች። ከመጸዳጃ ወይም ደግሞ ከወደቀች ቦታ ተነስታል። ዳጊ ይዟት ወደ ቤት ገባችና ማረፊያ ቦታ ቁጭ አለች። ከዛ ዳጊም እናቴ አንቺ እዚህ ጋር ቁጭ በይ እረፊ፣ እኔ ምን እንደተፈጠረ ማየት ፈልጋለሁ ሲላት የኔ ልጅ እኔን እዚህ ጋር ጥለከኝ የትም አትሄድም እና እዚሁ ቁጭ በል ብላ ስትለምነው አይሆንም እናቴ፣ ምን እንደተፈጠረ ምን እንደተካሄደ ማወቅ እፈልጋለሁ አላት። ከሷ ውጪ ማን ይሄን ነገር ሊያደርግ ይችላል? ማዬ ተይ፣ ምን እንደተፈጠረ ማወቅ አለብኝ። ከሷ ከዚህ ከሰይጣን ውጪ ከዚህ ውጪ ማንም ይሄን ነገር ሊያደርግ አይችልም። ማንም እንደዚህ አይነት ድርጊት አያደርግም ስትለው ና ዳጊ ጥለከኝ አትሂድ፣ ና ቁጭ በል እኔ ጋር ና ስማኝ፣ መጀመሪያ እኔን ተረዳኝ ብላ ለመነችው እናቱ ገኒ። ዳጊም ቁጭ ብሎ አጠገቧ ቁጭ አለና እናቱ የምትለውን ቢሰማም ነገር ግን ውስጡ ንዴት ነበርና ዛሬማ አልለቅሽም፣ እንደዚህማ አንላቀቃትም፣ እናቴም በዚህ መልኩ በዚህ ልክ ጎርተሻት አንላቀቅም እያለ ዳጊ በውስጡ ይፎክር ነበር። ጭራሽ ብለሽ እናቴን ለመግደል ሞከርሽ፣ የግድያ ሙከራ ልታካሂጂ ነው፣ እኔና አንቺማ ዘንድሮ ይለይልናል እያለ ዳጊ በጣም በንዴት ልቡ እየተናገረ ነበር። ዳጊና እናቱ ገኒ አብረው ቁጭ ብለው ሳሉ በመሃል ስልኳ ተደወለ። ናታን ስልኳ ላይ ሲደውል ቀኑን ሙሉ ስልኬ ሳይለንት ነበረ፣ እስኪ አላየውም ብሎ ስልኩን አየት ሲያደርግ የእናቱ ስልክ ተደውሎ ነበርና እሱ ራሱ መልሶ ደወለላት። ከዛ ሰላም እናቴን ብሎ ሰላምታ አቀረበላት። በተቆራረጠ ትንፋሿና በድካም ትንፋሿ ሰላም ነኝ ልጄ ስትለው ምን ሆነሽ ነው እናቴ? ድምፅሽ እኮ በጣም እየተቆራረጠ ነው፣ ምን ነክቶሽ ነው አላት። አይ ልጄ ምንም አልነካኝም፣
ምንም አልነካኝም፣ ትንሽ ደክሞኝ ነው፣ ከቻልክ ና ወደ ቤት ነኝ አለችው። እንዴ ማየ ምን ሆነሽ ነው? መጣው አላት። ናታን መጣው እያላት ዳጊ ደግሞ ካጠገቧ ተነስቶ ለመሄድ ሲፈልግ የት ነው የምትሄደው? በዚህን ሰዓት ወዴት ነው የምትሄደው? መሽቷል እኮ እና ተቀመጥ አለችው። መጣው እናቴ፣ እዚሁ ሰፈር ነኝ፣ እዚሁ ሰፈር ነው ደረሽ ብዬ ነው መጣው እዚሁ ነኝ፣ የትም ርቄ አልሄድም አላት። መሽቷል አሁን ጊዜው፣ ልጄ የት ልትሄድ ነው ብላ አስጨነቀችው። እሺ እመጣለሁ እናቴ ብሎ ትቷት ወጣ። ወይኔ ይሄ ልጅ በቃ እኔም ያልኩትን እምቢ ብሎ እየሄደ ነው ብላ እናትየዋ ስትጨነቅ፣ በዚህ መሀል ፂ ከላይ መጣች። ፂ መጣችና ቁጭ አለች። ፂን ስታይ ገኒ በጣም ደነገጠች። ከተቀመጠችበት ቦታ ተነሳች። አንቺ ምን በድይሽ ነው ይህን ያህል እኔ ላይ እንደዚህ ያስፈለገው? ይህን ያህል ድርጊት እኔ ላይ ማድረግ ያስፈለገው ምን በድይሽ ነው አለቻት። ሴትዮ ምንድን ነው የምጮህብኝ በማለት ጽዮን በጣም አመናጨቀቻት። ከፍ ዝቅ አደረገቻት። ከአንቺ ውጪ ይሄን ነገር ማድረግ የሚችል ሰው የለም፣ ምን ብበድልሽ ነው እያለቻት እሷን በንዴት ልቧ ተናገረቻት። ፂ ምን አይነቷ ጨካኝ ነሽ ግን? እንደው ምን አይነት ጨካኝ ብትሆኝ ነው? ምን አይነት አረመኔ ብትሆኝ ነው እንደዚህ አይነት ድርጊት የምታደርጊብኝ ስትላት፣ ሴትዮ ምን ሆነሽ ነው? እንደው እዚህ ቤት በቃ ሰው ማረፍ አይችልም? ሰው አያርፍበትም እዚህ ቤት ስትላት፣ ፂ ገኒም ለወንድምሽ ሳልናገር እውነቱን አውጪ፣ ከአንቺ ወዲያ ይሄን ነገር የሚያደርግ ሰው የለም፣ ይሄን ነገር የሚያደርገው አንቺ ነሽ፣ እውነቱን ተናገሪ አለቻት። ፂም አንቺ ሴትዮ ዝም ማለታችም ከላይ ካናቴ ላይ መውረድ አትችይም? እኔ ብቻ ነኝ እዚህ ቤት ውስጥ የምኖረው? አንቺና ልጆችሽ አይደላችሁ እንደዚህ ቤት ውስጥ ያላችሁት አለቻት ጽዮን። እሺ እንደዚህ ከሆነ ኤፍዩም ከናታን ጋር ወደ ውጪ ወጥታለች። ዳጊም ከሆነ ቤት የለም። እዚህ ቤት ያለነው እኔና አንቺ ብቻ ነን። ማነው ይሄን ድርጊት ማድረግ የሚችለው? በማለት ገኒ ትኩር ብላ እያየች በጣም ተናዳባታለች። ወይኔ አምላኬ ዝም ስልሽ አመረሽ እንዴ? እኔ እኮ ምንም ማውቀው ነገር የለም ሴትዮ፣ ለምንድነው ከአርፈሽ ማትቀመጪው አልኩሽ እኮ እያለች ጽዮን በጣም አመናጨቀቻት። እንደው ብለሽ እኔን ለመግደል አሰብሽ? የኔ ሞት ተመኘሽ? እንደው ምኗ ጉድ ነሽ ብላ ገኒ በጣም ተናዳባታለች። ጽዮንም እንደፈለግሽ ማሰብ ትችያለሽ፣ ይሄ የኔ ድርጊት አይደለም ብዬሻለሁ፣ መረዳት የአንቺ ፋንታ ጉዳይ ነው ብላ ጸጉሯን እያስተካከለች ስልኳን ትጎረጉር ጀመር። ከአንቺ ውጪ ይሄን ነገር ማንም ሊያደርገው አይችልም እያለቻት በጣም እየተናደደች ሳለች ሁለቱ ቁጭ ብለው ናታንና እፍዬ መጡ። ናታን እማዬ ምንድነው የተፈጠረው? ምንድነው እየተካሄደ ያለው ብሎ ጠየቃት። ጽዮንም ብድግ አለችና ጭራሽ ሰበሰብሻቸው? ልጆችሽን እዚህ ሰበሰብሻቸው? ምንድነሽ? ምን አስመሳይ ነሽ? ብላ ተቆጣቻት። እፉዬም እናቴ ምንድነው የተፈጠረው ብላ ጠየቀቻት። ከዚህ በላይ እኔ አልታገስሽም፣ እንደው ዝም ስልሽ ቀን በቀን ሌላ ነገር እያመጣሽብኝ ነው ብላ ገኒ ጽዮንን በጣም ተናገረቻት። ሁለተኛ እንዳትስድበኝ እሺ? ገንዬ ተረጋጊና ንገሪኝ፣ እቺ ማትረባ ምን አደረገችሽ? እያለ ናታን ቀስ ብለሽ ንገሪኝ፣ ምን አድርጋሽ ነው? ምን ተፈጥሮ ነው ገንዬ አላት። ጽዮንም በመሃል ትሰማኛለህ፣ ሁለተኛ እንዳሰድበኝ ብላ አለችው። ገኒም እኔ እዚህ ቤት መኖር አልፈልግም፣ ምንድነው እየተካሄደ ያለው አላት። ገኒዬ ንገሪኝ፣ ቀስ ብለሽ ተነጋግረሽ ንገሪኝ፣ ምንድነው ችግሩ ብሎ ጠየቃት ናታን። ምን ያላደረገችኝ አለ ናታን። ብላ መጸዳጃ ውስጥ አስገብታኝ እኔን እዛ ጥላኝ ጋዝ አርከፍክፋ ክብሪት መጫር ብቻ ነበር የቀራት። በር ቆልፋብኝ ጋዝ አርከፍክፋብኝ ነው ሄደችው ብላ ለናታን ነገረችው። ናታንም ደነገጠ። ምንድነው የምትይው? ምንድነው የምትዋሽው? የውሸትም ልክ እኮ አለው። እንዴት በዚህ ልክ እኔን ትናገርኛለሽ? እኔ ሲጀመር ተኝቼ ነበረ። አንቺ እንዴት አስበሽ ነው ይሄን የምትይው ስትላት ናታንና እፉዬ ፊት ጽዮን ገኒን አመናጨቀቻት፣ አንቋሸሸቻት።
ናታን ካቅሙ በላይ ሲሆን ሮጦ አነቃት። ሲያንቃት እንደውም ግደለኝ፣ እኔ ሞት ነው የምፈልገው፣ ግደለኝ፣ እኔ ሰውም የለኝም እያለች ናታን በእጄ ሰበብ ትሆኝብኛለሽ፣ አርፈሽ ትቀመጫለሽ ወይ እያላት በጣም በእጁ አንቆ ያዛት። አንቺ ሞጥሟጣ፣ ሁለተኛ ሰው ዝም ሲልሽ ጭራሽ ገኒን ለመግደል አሰብሽ? ይውልሽ ትሰሚኛለሽ? ሲጥ አርጌ ነው ምገልሽ። ትሰሚኛለሽ? በገኒ ከመጣሽ እኔ ገልሻለሁ ስትላት ገኒ ከኋላ ሄዳ ናታን እባክን ልጄ ተዋት፣ እባክን ተዋት፣ እንደሷ አይደለሁም እኔ ተዋት እባክን እያለችው ናታን ለመነችው። እባክን ናታን በእጅግ ሰበብ ትሆናለች እቺ ልጅ ተዋት ብላ ገኒ ናታን አስለቀቀችው። ጽዮንም ለምን አስለቀቃችሁት? ይግደለኝ፣ እንደውም ቤተሰብ የለኝም፣ ይግደለኝ፣ ለምን አትጨርሰኝም ብላ አማረረች፣ ተናገረች። ለምን ገላገላችሁት? ይግደለኝ፣ እናንተ የምትፈልጉት የኔም ሞት ነው፣ እኔ የምፈልገው ይሄንን ነው ስትል ናታን ትኩር ብሎ አያት። ገኒም ትኩር ብላ አየቻት። ለምን ገላገላችሁት? እኔ መሞት ነው የምፈልገው፣ በቃ ሰው እንደሌለኝ ያውቃችሁ ነው እያለች ጽዮን ተናገረች። ወንድሜ እኔ መሞት እፈልጋለሁ እና እንደጀመርከኝ ጨርሰኝ እያለች ገኒ ሆዷን እየያዘች ስፍስፍ እያለች በሚያሳዝን አይኗ ጽዮንን ትመለከታታለች። ናታንም ቆሞ አዳመጣት፣ ምንም መልስ ሳይሰጣት። ጽዮን ብቻዋን ትለፈልፍ ነበር። ና ግደለኝ፣ እንደውም እኔ ሞት ነው የምፈልገው እያለች በተደጋጋሚ ትናገር ነበር።